ከሰሞኑ ከኪም ካርዳሽያን ጋር ሱፐር ቦልን ጨምሮ በሌሎች የፋሽንና የስፖርት ዝግጅቶች ላይ ታየ ተብሎ ስሙ እየተነሳ የሚገኘውን ሉዊስ ሃሚልተን ዝና የሚያውቁ ጥቂቶች ባይሆኑም ግን ለፎርሙላ 1 ስፖርት እንግዳ የሆኑ ሰዎች ኪም ካርዳሽያን ጋር ስሙ እየተነሳ ያለው ሰው ማን ይሆን ብለው ስለሱ መረጃ መፈተሻቸው አልቀረም። ሉዊስ ሃሚልተን በዓመታት ውስጥ ታይተው ዳግም የነሱን አይነት መተካት ይቻላል ወይ ከሚባልላቸው ባለተሰጥኦዎች አንዱ የሆነው ኮከብ። Besides being one of the best Formula 1 drivers in the world, Lewis Hamilton is a powerful man who has amassed an immense fortune. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በዝነኞች ሕይወት መንገድ ቅኝታችን ወደ ሀገር እንግሊዝ ተጉዘን የሉዊስ ሃሚልተንን የሕይወት መንገድ ለመቃኘት ወደድን። ሃሚልተን የመኪና ውድድር ንግስናው ከየት ተነስቶ እዚህ ደረሰና ይህ ዝነኛ አኗኗሩስ እንዴት ነው የሚለውንም እንዳስሳለን። እስከ ዝግጅታችን ፍጻሜ ድረስ በያላችሁበት ከሃሚልተን የመውጣትና መውረድ ጉዞ ጋር አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ሉዊስ ካርል ዳቪድሰን በጥር 7 1985 በእንግሊዝ ስቲቨኔጅ ከአባቱ አንቶኒ ሃሚልተንና ከእናቱ ካርሜን ላርቦሊስቲየር የተወለደ ሲሆን 2 ዓመቱ ላይ ሳለ ቤተሰቦቹ በመለያየታቸው የተነሳ ከእናቱ ጋር ብቻውን ኑሮ ለመጀመር ተገደዋል። ከእናቱና እናቱ ከሌላ ሰው ከወለደቻቸው እህቶቹ ጋርም መኖር የቆጠለው ሃሚልተን በመጠን ከሌሎቹ ከዕድሜ እኩዮቹ አናሳ ከመሆኑ የተነሳ በብዛት ለጥቃት ወይንም ስኩል ቡሊንግ የተጋለጠ ልጅ ነበር። ይሄ የሚደርስበት ተደጋጋሚ ጥቃትንም ከራሱ ውጭ ማንም ሊከላከልለት እንደማይችል ያመኑት ቤተሰቦቹ በ6 ዓመቱ የካራቴ ትምህርት እንዲጀምር አድርገውታል። እስከ 8 ዓመቱም ከእናቱ ጋር ያደገው ሃሚልተን ከ8 ዓመቱ በኋላ ወደ አባቱ ሄዷል። በ1991 አባቱ በሬዲዮ ቁጥጥር ስር ያለ መኪና የገዛለት ሲሆን ይህን ተከትሎም በብሪቲሽ ሬዲዮ ካር አሶሲዬሽን ሻምፒዮንሺፕ ለመሳተፍ በቅቷል። እድሜያቸው ከ10 እስከ 15 ያሉ ታዳጊዎች በሚሳተፉበት በዚህ ውድድር ላይ መካፈል የቻለ ትንሹ ታዳጊም እርሱ ነበር። በእድሜ ከሌሎቹ ማነሱ ግን ያገደው ነገር አልነበረም። በርካቶችን በውድድሩ ላይ ማሸነፉን ተያያዘው። አባቱም ያኔ ነበር ሃሚልተን የእጅና አይኑ ጥምረት ፈጣንና ለየት ያለ መሆኑን የተረዳው። ለልደቱም ታዲያ ጎካርት ገዛለት። በአቅራቢያቸው በሚገኝ ለጎካርት በተሰራ አስፋልት ላይም እየነዳ ጊዜውን ያሳልፍ ጀመር። ሃሚልተን የሱን የመኪና ውድድር የሕይወት መንገድ ከኩል ራኒንግስ ፊልም ጋር ያያይዘዋል። ኩል ራኒንግስ ፊልም በ1993 ለእይታ የበቃ ፊልም ሲሆን የስፖርት ኮሜዲ ዘውግ ያለው ነው። ፊልሙ ላይም ዋና ገጸ ባህሪያቱ ለውድድር በደረሱ ጊዜ በተመልካቹ የተሰጣቸውን ዝቅተኛ ግምትና በመጨረሻ እንዴት አሸናፊ እንደሆኑ ያሳያል። ሃሚልተንም በአባቱ መሪነት ለውድድር በቀረበ ጊዜ ብቸኞቹ ጥቁሮች ከመሆናቸው የተነሳ ዝቅተኛ ግምት ቢሰጣቸውም ሃሚልተን ግን ባለድል መሆን ችሏል። ለሃሚልተን የዛሬ ላይ ስኬት ቁልፉ ሚና የሚወጣው አባቱ ነው። አባቱ በሚወደው ስፖርት ላይ ልጁ ከተሳታፊነትም በላይ ጠንካራ ተፎካካሪ እንዲሆን በትኩረት ሲሰራ ቆይቷል። በአንድ የባቡር ጣቢያ ተቀጥሮ የሚሰራው አባቱ ልጁ ሃሚልተን በመኪና ውድድር ስኬታማ ለመሆን የሚያስፈልገውን ገንዘቡን ለማሟላት ደፋ ቀና ሲል እንደነበርም መረጃዎች ያመላክታሉ። ንጋት 11 ተኩል ላይ ለስራ ወደ ለንደን የሚያመራው አባት ምሽት ላይ ከስራ ሲመለስ ከ15 ደቂቃዎች ያልበለጠ ጊዜ ራት በመመገብ ካሳለፈ በኋላ በቀጥታ ወደ ጋራጅ በማምራት የሃሚልተንን መኪና የተበላሸ ነገሮች ካሉት ያስተካክል ነበር። እያስተካከለም እስከ ሌሊቱ 8 ሰዓት የሚቆይባቸው ጊዜዎች ነበሩ። ሃሚልተን እንደሚለው ከሆነ እሱ በዘርፉ ስኬታማ እንዲሆን አባቱ ወደ 5 ያህል ስራዎችን ይሰራ ነበር። በየትኛውም ዘርፍ ከስኬት ማማ ላይ የደረሰ አንድ ሰው ሲያድግ ልክ እንደሱ መሆን እፈልጋለሁ ሲል የሚመኘው ሰው ይኖራል። ለሃሚልተን ይህ ሰው አየርተን ሴና ነው። ብራዚላዊው አየርተን በፎርሙላ 1 ከነገሱ ከዋክብት መካከል ይጠቀሳል። በ1988፣ 1990፣ 1991 የዓለም ሻምፒዮን መሆን የቻለው ይህ ኮከብ ከሜዳ ላይ ስኬቶቹ በተጨማሪ
ባለው ጠንካራ የእምነት አቋምም እንዲሁ የሚታወስ ኮከብ ነው። ከስኬቶች ሁሉ በላይ ለፈጣሪ ተገዝቶ መልካም ነገሮችን ማድረግ እንደሆነ የሚያምነው አይርተን የካሜራ ጋጋታዎችን ሳይፈልግ በትውልድ ሀገሩ ብራዚል ለሚገኙ የህፃናት መርጃ ድርጅቶች በሚሊዮኖች ለግሷል። አይርተን በ1994 ነበር በሚወደውና ባነገሰው ስፖርት በ34 ዓመቱ በሳን ማሪኖ እየተደረገ በሚገኝ ውድድር ላይ አደጋ አጋጥሞት ህይወቱ ያለፈው። ከልፈቱ በኋላም ቤተሰቦቹ ኢንስቲትዩቶ አይርተን ሴና የተሰኘ በብራዚል የሚገኙ ህፃናትን በትምህርታቸው የሚያግዝ ተቋም አቋቁመዋል። ሉዊስ ሃሚልተን ሮን ዴኒስ ለተሰኘው የወቅቱ የማክላረን ዋና ስራ አስኪያጅ እንዲወዳደር ተጽዕኖ ያሳደረበትም ይኸው አይርተን ሴና ነው። ሃሚልተን ገና 10 ዓመቱ ሳለ ባሸነፈው ውድድር የተነሳ በሽልማት ስነ ስርዓት ላይ ከሮን ዴኒስ ጋር የተገናኘ ሲሆን ሉዊስ ሃሚልተን ነኝ አንድ ቀን ባንተ መኪና የዓለም ሻምፒዮን መሆን እፈልጋለሁ የሚል ጽሑፍን ፊርማ እንዲፈርምለት ሰጠው። ሮን ዴኒስም ከፊርማው ጋር ከ9 ዓመታት በኋላ ደውልልኝ ኮንትራት እሰጥሃለሁ የሚል መልእክት አያይዘለት። ሉዊስ ሃሚልተን ግን ብቃቱ 9 ዓመታት ድረስ የሚያስጠብቅ አልሆነም። በተከታታይ ዓመታት በተሳተፈባቸው ውድድሮች ሁሉ ሻምፒዮን መሆኑን ተያዘው። ሮንም ለሃሚልተን አባት ደውሎ ለ13 ዓመቱ ታዳጊ የስፖንሰርሺፕ ውል አቀረበ። ኮንትራቱም ወደፊት የፎርሙላ 1 የተወዳዳሪነትን ዕድል ያካተተ ነበር። በቀጣዮቹ ዓመታትም ሃሚልተን በተለያዩ ዕድሜ እርከኖች እየተፎካከረ አሸናፊ መሆኑን ቀጠለ። በ2007ም ከልጅነቱ ጀምሮ ሲያልመው የነበረው ህልሙ እውን ሆነ። 22 ዓመቱ ላይ ሳለ ለማክላረን መወዳደር የጀመረ ሲሆን በፎርሙላ 1 ታሪክ መወዳደር የቻለ የመጀመሪያው ጥቁር ተፎካካሪ መሆንም ችሏል። የውድድር አጋሩም የ2 ጊዜ አሸናፊው ፈርናንዶ አሎንሶ ነበር። ገና በመጀመሪያው ውድድር ዓመትም በሻምፒዮንሺፑ በአንድ ነጥብ ብቻ በመበለጥ ሁለተኛ ደረጃን ይዞ አጠናቋል። በዛናው ዓመትም በ9 ተከታታይ ውድድሮች ከ1 እስከ 3 ያለውን ደረጃ ይዞ በማጠናቀቅ በዘርፉ ለዓመታት የበላይ ሆኖ እንደሚቀጥል ያስመሰከረበትን ውጤት አስመዘገበ። በ2008 ደግሞ ድራማዊ በሆነ መልኩ ብራዚሊያን ግራንድ ፕሪክስ የመጀመሪያ የሻምፒዮንሺፕ ድሉን ከማሳካቱ በተጨማሪ በ23 ዓመቱ ይህን ማድረግ የቻለ በዕድሜው ትንሹ ባለድል ለመባል በቅቷል። አንድ ተወዳዳሪ የውድድር ዘመኑን ሙሉ መለያው የሆነ ቁጥር መምረጥ አለበት በተባለ ጊዜም ሃሚልተን 44 ቁጥርን መረጠ። ለዚህ ምርጫው ምክንያቱም ለመጀመሪያ ውድድሩ ወደ ፍልሚያ ቦታው ባቀና ጊዜ የተመለከተው የአባቱ ታርጋ ቁጥር 44ን በመያዙ እንደሆነ ይናገራል። አንድ ሻምፒዮን ሆኖ ተወዳዳሪ በቀጣይ ዓመት ሲወዳደር የመኪናውን ቁጥር ወደ 1 መቀየር የሚችል ቢሆንም ሃሚልተን ግን ከ5 ጊዜ በላይ ይሄ ዕድል ገጥሞት 44 ቁጥር መነሻዬን ያስታውሰኛል በሚል ሳይቀይረው በ44 ቁጥር ቀጥሎ ተወዳድሯል። ሃሚልተን በ2012 ማብቂያ ማክላረንን ለቆ መርሴዲስን ኤኤምጂ ፔትሮናስ የፎርሙላ 1 ቡድን ሲቀላቀል ብዙዎች በውሳኔው ስጋት አድሮባቸው የደፋር ሰው ውሳኔ ብለውት ነበር። ምክንያቱም በርካታ ሻምፒዮኖችን ከሚያወጣው ከተደላደለበት ቤት ማክላረን ለቆ የተቀላቀለው ቡድን ከ2010 አንስቶ አንድ ጊዜ ብቻ ባለድል ማፍራት የቻለውን መርሴዲስን ነበርና በ2013 ታዲያ በሃንጋሪ አንድ ጊዜ ድል ሲያደርግ 5 ጊዜ ከ1 እስከ 3 በሆነ ውጤት በመጨረስ ችሏል። በ2014 አዲስ የሃይብሪድ ቱርቦ ኢንጂን ሕግጋት ለፎርሙላ 1 ሲስተዋወቅ በዚህ ዘርፍ በስራ ላይ የነበረው መርሴዲስ ጥሩ አጋጣሚ ሆኖለት በሕጉ መሰረትም የተሰሩ መኪኖችን በማቅረብ ሃሚልተን 11 ጊዜ ማሸነፍ የቻለ ሲሆን 16 ጊዜ ደግሞ ከ1 እስከ 3 በመውጣት ጨርሷል። ዋነኛ ተቀናቃኙም የራሱ የመርሴዲስ ቡድን ተወዳዳሪ ኒኮ ሮዝበርግ ነበር። በተከታታይም ከ2014 አንስቶ እስከ 2020 ድረስ 6 የዓለም ሻምፒዮናዎችን ከመርሴዲስ ጋር አሳክቷል። በ2020 የማይክል ሹማቸርን የ7 ጊዜ አሸናፊነት ሪኮርድ ተጋራ። በዚህ ስፖርት ዘርፍም በቁጥራዊ መረጃዎች መግነን የቻለ ቀዳሚው ተወዳዳሪ መሆን የቻለበትን ውጤት ላይ በ2020 ደርሷል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል።
ከ2022 እስከ 23 ባለው ጊዜም አዳዲስ የህግ ለውጦች የመርሴዲስ ተወዳዳሪዎችን የጎዱ ሲሆን በ2022 የመጀመሪያ ጊዜ የውድድር ዘመኑን ያለ ድል አጠናቋል። በ2024 የመጨረሻ የመርሴዲስ የውድድር ዘመኑን ካሳለፈ በኋላ በ2025 ሳይጠበቅ ፌራሪ መቀላቀሉን ይፋ አደረገ። ከመርሴዲስ ጋርም በ12 የውድድር ዘመን ቆይታው 6 ሻምፒዮንሺፕ ለቡድኑ 80 አሸናፊነት ውጤቶችን በማስመዝገብ ፎርሙላ 1 ታሪክም ምርጡን የቡድን ጥምረት ያሳየ የተባለለትን ቡድን አባል መሆን ችሎ ነበር። በ2025 ወደ ፌራሪ ያደረገው ዝውውርም በፎርሙላ 1 ታሪክ ከታዩ ትልልቅ ዝውውሮች መሃል አንደኛ ሆኖ ተመዝግቧል። ሃሚልተን ስለ ህይወት መንገዱ በአንድ የቴሌቪዥን ዝግጅት ላይ ቀርቦ እንዲህ ሲል ተናግሯል። አርሲ መኪኖችን ይዤ 4 ዓመቴ ሳለው እንድወዳደር ያደረገኝ አባቴ ነው። በዛ ውድድር አይቶኝም ጥሩ የአይንና የእጅ መናበብ አለው በሚል ጎካርት ገዛልኝ። አባቴ የግሬኔዳ ሰው ሲሆን ኑሮ ለንደን አምጥቶታል። አዲስ አካባቢ እንደመምጣቱም ገንዘብና አዲስ ሥራ ለማግኘት ተቸግሮ አሳልፏል። እኔ እንደተቸገርኩት ልጆቼ መቸገር የለባቸውም በሚልም እኛ ድሎች እንድናገኝ ጠንክሮ ሰርተዋል። ለታዳጊዎች የምለው ነገር ቢኖር አንድን ነገር ማሳካት አትችሉም የሚሏችሁን አትስሙ። የማይቻለውን አልሙ። እሱን ዓላማችሁንም ለማሳደድ ጠንክራችሁ መስራት ይኖርባችኋል። ተስፋ አትቁረጡ። በራሳችሁ ላይ እምነት ልታጡ አይገባም። ተፎካካሪ ለመሆን ተነሳሽነት አጥቼ አላውቅም። ዋናው ትኩረቴ መድረስ የምችልበትን ምርጥ ብቃት ማውጣት ነበር። አቅሜ ምንድነው? የበለጠ እንዴት ፖዚቲቭ መሆን እችላለሁ? የበለጠ ጉልበት እንዴት አካብታለሁ? እንዴት ጤነኛ ሆኜ መቆየት እችላለሁ? የተሻለ ሰው እንዴት መሆን እችላለሁ? የሚሉት ጥያቄዎች ላይ ተኮሬ ራሴን የተሻለ ሰው ለማድረግ እሞክራለሁ። ፎርሙላ 1 ለኔ ህይወቴ ነው። በራስ መተማመንን ጨምሮ ተያያዥ ስብዕናዎችንም በተደጋጋሚ ውድድሮች ላይ ተምሬበታለሁ። ብዙ የውድቀት ታሪኮች ካላችሁ በዛው ልክ የበለጠ ለመማር እድል ይሰጣችኋል። እኔ እረፍት ላይ ሆኜ የሚደረጉ የፎርሙላ ውድድሮችን አለማየት አልችልም። ተከታታይ ቁጥራዊ መረጃዎችን ሰብስቤ በራሴ እየተነተንኩኝ ልታዩን ትችላላችሁ። ፍጹምነት የምንለው ነገር ባይኖርም ለሱ የቀረቡ ውድድሮችን ሳስታውስ ደስታ ይሰማኛል። ግን ለፍጹምነት ቀረበ እንጂ ፍጹም አይደለም። ስለዚህ የበለጠ መስራት ይኖርብኛል። ሰዎች አሁን በማህበራዊ ሚዲያ ላይ ተጠምደው ፀሐይን እንኳን የሚያዩበት ጊዜ እያገኙ አይደለም። እኔ ያንን ሚዛን ለማስጠበቅ ሞክራለሁ። ለስኬታችሁም ሆነ ለውድቀታችሁ ዕውቅና መስጠት ያስፈልጋል። ጥሩ በሰራችሁ ጊዜ በጥሩነታችሁ መበረታታት፣ በወደቃችሁ ጊዜ ደግሞ መውደቃችሁን መቀበልና ለመነሳት መጣር ወሳኝ ነው። በአንዳንድ ቀናት ጠዋት ስነሳ ዛሬም ልትወዳደር ነው፣ እስከ መቼ እንዲህ ትቀጥላለህ? የሚሉ ተነሳሽነትን የሚያሳጡ ጥያቄዎችን ለማሸነፍ ከራሴ ጋር ትግል እገጥማለሁ። ከሰዓታት በኋላ ግን ለስፖርቱ ያለኝ ፍቅር አይሎ ለምን ውድድር ስለማቆም አሰብክ ብዬ ራሴን ስጠይቀው ልታገኙኝ ትችላላችሁ። ሕይወት ፈተና ነው። እያንዳንዱን ቀን ልትወድቁ የምትችሉበት አማራጭ እጃችሁ ላይ አለ። እንደ ሰው ራሳችንን እንደምንገድብ አምናለሁ። ሪስክ መውሰድና መውደቅን ሳይፈሩ ወዳለሙበት ነገር መግባትን ግን የመሰለ ነገር የለም። የትኛውንም ሁኔታ መፍራት አያስፈልግም። ምክንያቱም ካልሞከራችሁ የሰውነት አቅማችሁ ምን ያህል ነው የሚለውንም መረዳት አትችሉም። በራሳችሁ ላይ እምነት ማሳደር ይገባል። አንዳንድ እንደምሸነፍ በሚሰማኝ ቀናቶች ራሱ እጅ አለመስጠቴና ልምዴ ማጠናከሬ ጠቅሞኛል። በራሴ ማመኔም አሁን በትራክ ላይ የሚሰራቸውን ነገሮች እንድሰራና ላመንኩበት ነገር እንድቆም አድርጎኛል። ቀላሉ ነገር ተስፋ መቁረጥ ሲሆን፣ ከባዱ ደግሞ ፍርሃትን ገሸሽ አድርጎ አስቸጋሪ ፈተናዎችን መጋፈጥ ነው። የተረዳሁት ነገር ቢኖር ራሳችሁ ላይ ኢንቨስት ማድረግ ማለት ገንዘብን ብቻ አይመለከትም። ራሳችሁ ትኩረት መስጠትና መንከባከብንም ይጨምራል። ስሜታችሁ ጥሩ ከሆነ ስራ ስትሄዱም ጥሩ ስሜት ተሰምቷችሁ ትሰራላችሁ። በእኛ ስራ ለሽርፍራፊ ሴኮንዶች ትኩረታችሁን ከተነጠቃችሁ ከትራክ ወጥታችሁ ሳር ላይ በመግባት ራሳችሁን ግንብ ጋር በሚኖር ግጭት ልታገኙ ትችላላችሁ። ይህ አደገኛ ነው። ገና ካሁኑ ሌሎች ነገሮች መማር ጀምሬያለሁ። እነሱን ነገሮች በቅርቡ በበቂ ሁኔታ መስራት እንደምችልም አምናለሁ። ከፈለኩኝ በየትኛውም ዘርፍ ውጤታማ መሆን እንደምችል ይሰማኛል ይላል ሃሚልተን። የሀብት መጠኑ $450 ሚሊዮን አካባቢ የሚገመተው ሃሚልተን ከ70 እስከ 80 ሚሊዮን ዶላር የሚደርስ ዓመታዊ ገቢ በማግኘት ከፍተኛ ክፍያ ከሚከፈላቸው ስፖርተኞች ዝርዝር ውስጥ
በ22ኛ ደረጃ ተቀምጧል። ይህን ሀብቱን ተከትሎም መቀናጣቱ የማይቀር ነውና የተለያዩ ውድ ሰዓቶችን ማድረግም ያዘወትራል። ካሉት ሰዓቶች መካከልም የ$9800 IWC ፓይለትስ ፐርፎርማንስ ክሮኖግራፍ፣ የ$10500 IWC ቢግ ፓይለትስ እንዲሁም ሌሎች ከ$10,000 እስከ $100,000 ድረስ የሚያወጡ ቅንጡ ሰዓቶች ባለቤት ነው። ሉዊስ ሃሚልተን የጀልባ ላይ ተዝናኖትን የሚያዘወትር ሲሆን በውስጡ ሁሉ ነገሮች የተሟላለት ዋጋው ከ4 እስከ $5 ሚሊዮን የሚገመት ጀልባ ባለቤትም ጭምር ነው። እንደ ማንኛውም ዝነኛ ስፖርተኛ የግል ጀት የነበረው ሲሆን በ2013 በ$25 ሚሊዮን አካባቢ ገዝቶታል። ሃሚልተን ከካርቦን ልቀትና አየር ንብረት ጥበቃ ጋር በተያያዘ በሚሰራቸው ስራዎች የተነሳ ራሱ ስለ አነስተኛ የካርቦን ልቀት እያነሳ ከፍተኛ ነዳጅ የሚጠቀሙትን የግል ጀቶች ይዞ መንቀሳቀሱ ከዓላማው ጋር ስለማይጣጣም በ2019 የግል ጀቱን ለገበያ አቅርቦት በ$8.5 ሚሊዮን አካባቢም ሸጦታል። ከታክስና በጸጥታ ጉዳዮች ጋር በተያያዘ ብዙ የፎርሙላ 1 አሽከርካሪዎች በሚመርጧት ፈረንሳዊዋ ከተማ ሞናኮ ቋሚ መኖሪያውን ያደረገው ሃሚልተን በሞንቴ ካርሎ አካባቢ ቅንጡ ቤት አለው። በትውልድ ሀገሩ እንግሊዝ ደግሞ በለንደን ቤት ያለው ሲሆን በጣሊያን ሚላን፣ በስዊዘርላንድ ጄኔቫ፣ በአሜሪካ ኮሎራዶ ቤቶች አሉት። ከዚህ ቀደም ደግሞ እጅግ ውድ በሆነ ዋጋ በኒውዮርክ የቤት ባለቤት ነበር። ሃሚልተን ጥቁሮች ላልነበሩበት የፎርሙላ 1 ስፖርት ፈርቀዳጅ መሆኑን ተከትሎ ከእኩልነት ጋር የሚሰሩ ስራዎችን ይደግፋል። በሞተር ስፖርት ውስጥ ሊኖር ስለሚገባው እኩልነትና ብዝሃነት ሲነገር የሚደመጠው ይህ ኮከብ የእንግሊዝ ሞተር ስፖርትን ለማሳደግ ሃሚልተን ኮሚሽን የተሰኘ ተቋም አቋቁሟል። ቀደም ብዬ እንደጠቀስኩትም የአካባቢ ጥበቃ ላይ ድምፁን ከሚያሰሙት ታዋቂ ሰዎች መሃል አንዱ ነው። በእንግሊዝ በስራቸው ለተከበሩ ሰዎች የሚሰጠውን የሰር ማዕረግም በ2021 ተቀብሏል። ሃሚልተንና በሪያሊቲ ሾው ዝናዋ ስሟ የናኘው ኪም ካርዳሽያን በተለያዩ ዝግጅቶች ላይ አንድ ላይ በመታደማቸው የተነሳ የፍቅር ግንኙነት እንደጀመሩ ተደርጎ የሚቀርቡ ጽሑፎች ቢኖሩም በሁለቱም በኩል እስካሁን ይፋ የወጣ ነገር የለም። ኪምና ቤተሰቧም በሪያሊቲ ሾው ዝግጅቶቻቸው የብዙዎችን በተለይም የወጣቱን ቀልብ ከመሳባቸው የተነሳም የነሱን እያንዳንዱን ነገር መከታተል የሚያስደስታቸው ተከታታዮቻቸው ይህንን የሃሚልተንና የኪም በተደጋጋሚ አንድ ላይ መታየት ሲያራግቡት ተስተውሏል። ውድ የቻናላችን ቤተሰቦች የሃሚልተንን የህይወት መንገድ ዝና እንዲሁም አኗኗሩን የቃኘንበት ዝግጅታችን ይህን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ልባዊ ምስጋናችን በያላችሁበት ድረስ። ለዚህ ቻናል አዲስ ከሆናችሁ የምንለቃቸው አስደናቂ ተረኮች ይደርሳችሁ ዘንዳ ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። በያላችሁበት ሰናይ ጊዜ ተመኘን።